ጉድ ይገርማል። አታምጣው ስንል አምጥቶ ቆለላው አሉ። ፋኪ ምን ሆናች? ኢሳምን አፈቅረዋለሁኝ፣ ኢሳምን ይወደዋለሁኝ። እስከ ዛሬም የነበርኩት ደግሞ ያው ከአንዲት ሴት ስለሚላየው እንዲሁም ደግሞ የነሱ ህይወት እንዳይበጣበጥ ብዬ እኔ በሰው ህይወቱም ጣልቃ መግባት ስለማልፈልግ እዚህም ብዬ ነበር። ነገር ግን ደግሞ አሁን ለታ ከልጅቷ ሲለያዩ የኔ መታገስ ለውጥ አገኛ። እንኳንም ታገስኩኝ፣ እንኳንም ደግሞ በመሀል አልገባሁኝ ብዬ አሁን ደግሞ እነሱ መጨረሻ ቪዲዮ ሲሰሩ እኔ ደግሞ በሊደቴ ቀን ለሱም ፍቅሬን ሊግለጽ ብያለሁ። እናንተም ደግሞ ውድና ተከበራችሁ ቤተሰቦቼ በሙሉ እባካችሁን ይህንን ቪዲዮ ሼር አድርጋችሁ ለኢሳም አድርሱልኝ እባካችሁ አለች ነው እኔ ያላልኩኝ። ጉድ መጣ ዘንድሮ። እኛ ግራ ገባን። በአንዱ ግራ ስንጋባ አሁንም አንዱ ይመጣል። ያሱ ይብስ እንዴ ምን እንበል እናስደርገናለን። አሁንም ደግሞ በአንዱ ግራ ገብታን እያለን ያ አንዱ ከመሬት ተነስቶ ግራ ግብት የሚያደርገው ሲመጣ ዋይ ጉድ! እኛ አሁን ምን ይሻለን? አሁንስ በዚህስ ደሞስ ምንድነው የምንለው? ምንድነው የምንፈርደው እንዴ? በማናውስ ምን እንቆጣው? ማንንስ ምን እንበል ማለት ነው? ጉድ! እኔስ ገረመኝ። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ ካየን መቼስ አላስችል የሚለን ነገር አለ። መቼስ አላስችል ብሎን እንዲሁ ዝም ሊበል እያልን አይደለም በቃ ዝም ሊበል በዚህማስ ማውራት የለብኝም እያን አሁንም ደግሞ ውስጣችን ላይ ግዴታ እንድናወር እኔ ብዙ ጊዜ ላለሁኝ የሆነን ሰው ካያችሁ ወይም ደግሞ የሆነ ቪዲዮ ሲታዩ እናንተ አላወራም ብትሉ ያ ቪዲዮ እናንተን የሚያወራችሁን ፓርቲ ይኖረዋል። አንድን ቪዲዮ ገባ ብላችሁ ያኔ ከልባችሁ የምታዳምጡት ከልባችሁ ያኔ የምትሰሙት ከሆነ እናንተ አላወራም ብትሉ እንድታወሩ የሚያደርጋችሁ ነገር ይኖረዋል ማለት ነው። አሁን ፋኪያን አየሁኝ። በዚህ በፊት ብዙ ህይወት አሳልፋለሁኝ። በዚህ በፊት ብዙ ነገር አሳልፋለሁኝ። ልቤም ተሰብረዋል፣ እንዲሁም አዝኛለሁ፣ ተክያለሁ። አሁን ደግሞ ያ የተከስኩት ወይም ደግሞ ያ ያሳለፍኩት ህይወቴ ሁሉን ነገር ጉዳቴ ምንም ኢሳምን ሳገኘ ሁሉንም ረሳዋለሁኝ። የባካችሁ ከአሙም ይሁን ከሌላ ወንድ ብዙ ነገር ብላችሁኛል። ግን ደግሞ የኔ ውስጤ ያለው ነገር ሌላ፣ ላይ ያለው ነገር ሌላ። አሙ ደግሞ ልክ እንደ አንድ ወንድሜ ነው። ቆይ ግን ከወንድም እንደዛ ይጃጃላል እንዴ? ወንድም እንደዛ ይጃጃላል እንዴ? ወንድሜ ያነው ሰው እንደዛ እናደርጋለን እንዴ? እኔ ማለት ፋኪን በዚህ በፊት አውርቻለሁኝ። አሁን አንቺ ያኔ የሚቀርባቸው ወንዶች ሁላ እንደ ወንድሜ እያየሁኝ እንጂ እናንተ እንደምታስቡት አይደለም አለች ፋኪ ማለት ነው። ቆይ ግን ማሻአላ ሙስሊም ነሽ አይደል? ግን ደግሞ ከአጅነብዬ ወንድሜ ተብሎ እኔ ይሄንን ያክል ማጃጃል ወይም ደግሞ ይሄንን ያክል መሆን ያኔ ይፈቀዳል እንደ ግን ጥያቄው ለራሷ ማለት ነው። ማለት አሁን አህሙ ለሷ አጅነብዬ ነው አይደል? ግን ደግሞ እሷ ስትሰራው የነበረው እኔ አንዳንድ ምድር አሽቃባጮች አላችሁ በሁሉም ቤት ማለት ነው። እንዶ የምታሽቃብጡ እናንተ እንዶ እጃችሁን ኮምቢታው እጃችሁ ቁምጥምጥ አድርገው ነው የሚለው እንዴ? እኛ ለምንድን ነው ተከታይ የሆነው? እናንተ ቆይ ቤተሰብ ማለት ነው ያኒ ተከታይ ከሆነ አይቀር ለምንድን ነው እውነቱን የምንናገረው ነገር? ለአንዷም ሄደን አንዷን እዛ ስትመጣ ጎበዝ በቃ እንዴ ካሙም ስትመጣ ጎበዝ እንዴ ምን እየሆናችሁ ነው ግን እናንተ? ከር ተከታይ የሆነው
ሲሳሳቱ አይ በዚህ ቦታ እንዲህ ነው እንዶ ከማንም ሄዳ ልጥፍ ስትል ጎበዝ ምትሉ እናንተ ማንንም ይዛ አቅፋ ስትመጣ ጎበዝ ምትሉ እናንተ ቆይ ግን አንዳንድ ልጆች አላችሁ አቃለሁ የፋኬ ተከታዮች ናችሁ ከኔ ከራሴ ጭምር ማለት ነው ግን ደግሞ እኛ ተከታይ ከተሳሳትኩኝ ምናልባት አውፉ በሉኝ ያኒ ሁላችን አተሳሰባችን ይለያል ማለት እንደ መልካችን ሁሉ አተሳሰባችን ይለያል ግን እኛ ተከታይ ሆነን ፋኬ ስትሳሳት ጎበዝ ማለት ነው እንዴ ወይስ ደሞስ አይ በዚህ ቦታ ተመለሺ ማለት ነው ያለብን እንደዚህም ብለን ለምንድን ነው የምናሽቃብጠው ተከታይ ከሆነ ይቀር ሲሳሳቱ አይ ብዙ ጊዜ በማንም ሰው እንትን ቢል ይሄንን ነው ማወራው ያኒ ሲሳሳቱ አይ በዚህ እነሱ ይቀበሉ የራሳቸው ጉዳይ አይቀበሉ የራሳቸው ጉዳይ ግን ደግሞ እኛ ማለት ወይም ደግሞ ማድረግ ያለብን ነገር ሲሳሳቱ አይ በዚህ ቦታ እንዲ ነው ይቀበሉ የራሳቸው ጉዳይ አይቀበሉ የራሳቸው ጉዳይ እኛ ግዴታ ሄደን በጥብጠን እንደ ውሃ አናጠጣቸው ከተቀበሉ ምናልባት ደግሞ ብዙዎቻችን እንደዛ ብለን ስንኮምት ራሳቸውን ቆም ብሎ እንዲያስቡ ወይም ደግሞ እንዲፈትሹ አደርጋቸዋል ምክንያቱም የብዙዎቻችን ኮሜንት ሲሳሳቱ አይ በዚህ ቦታ ተሳሳሽ ወንድም ከሆነ ደግሞ አይ በዚህ ቦታ ኮስት አለብህ ስንል ምናልባት የብዙ ሰው ኮሜንት የአንድን ሰው ልብ እንዴት ነው ብሎ ራሱን እንዲፈትሸው ያደርገዋል ይሄንን ደግሞ ብዙ ጊዜ ያወራለሁ እኔ አንዳንድ እንደ ኮሜንታተሮች እንደሚታናደዱኝ ማለት ነው ለምን ውስጣቸው እውነታውን እያወቀው ግን ደግሞ ለማሽቃበጥ ዝም ብለው እንዱ ከመሬት የምትቆፍሩ እናንተ ማለት ነው አሁን ፋኪ አህሙን እንዲሁም ደግሞ ሌላውን ወንድ በተለይ አህሙን አለች አህሙን እንደ ወንድሜ ነው ማያው አለች እንዴ ወንድሙ አይደለም ሀጅ ነብይ ነው ጠይብ ከሀጅ ነብይ ያንን አክል ማጃጃል እንዴት ነው እሺ ይሁን ያም ይሁን አህሙ እሷ በተከፋች እሷ ደግሞ ባዘነች እሷ ደግሞ ብቻዋን ባለች ሰዓት አሙ ነበር ከጎኗ የሆነው ያየ ነው መጀመሪያ ያየናት እንዴ ብሶቷን ሁላ ያኒ ሐዘኗን ሁላ ይሄ እንዲ ነው እያሉን ከአሙ እንጂ ከሌላ ወንድ አይደለም ብቻዋን በሆነች ሰዓት አህሙን እንትን አህሙ ከጎኗ ከሆነ ዛሬ ደግሞ አይ ይሄንን ማለት ይሄንን ቪዲዮ ከመስራቷ በፊት ያኔ ሁሉንም ነገር አሁን ይሄንን ልጅ ኢሳምን እንዳፈቀረችው ለኛ ለመንገር መጣች አይደል ነገር ግን ደግሞ ከአሙ አይ በሰላም ነው እንደ ወንድሙ ነበር የሚታያኝ እኔም ደግሞ እንደ እህት ነበር ያማያት ስለዚህ ምናልባት አሁን ለታ ትንሽ ስንለያይ እናንተ ጥያቄ እንዳይፈጥርባችሁ ብዙዎቻችሁ በዚህ መልክ ነበር ተረዳችሁት እኛ ግን ደግሞ እናንተ እንደተረዳችሁት ወይም ደግሞ እናንተ እንዳላችሁት አይደለም እሷ ልክ እንደ እህቴ እኔም ደግሞ ልክ እንደ ወንድሟ ነበር የምንተያየው ብሎ ለምን ከአሙ ቪዲዮ ሳትሰሪ አንቺ ከመሬት ተነስተሽ አህሙን እዛ ጥቅልል ለድርገሽ እዛ ስር ቁጭ ያደረግሽ አንቺ ደግሞ ከመሬት ተነስተሽ መጣሽ ኢሳምን አፈቅረዋለሁ እንዲሁም እንዴ ምን እየሆናችሁ ነው ግን እናንተ ግራ ገብታችሁ ሰውንም ግራ ልታጋቡ ነው እኔ እኮ ገረመኝ የምር አንዳንዴ እኔ ብዙ ጊዜ እናንተ አላወራም ብትሉ ግዴታ የሚያወራችሁ ነገር ታያላችሁ ማለት ነው ፋኬ የሰራሽው ነገር ወይም ደግሞ ያደረግሽው ነገር በፍጹም ትክክል አይደለም መሆኑም ካለባት ደግሞ በዚህ መልክ አይደለም የሚሆነው ያኒ ከአሙ ሁሉን ነገር ከአሙ እንዳየነሽ ከአሙ እንደለማድነሽ ሁላ ከአሙ ያኒ እንደ ወንድም እንደ እዩን ለማለት አንቺ ብቻሽን እየመጣሽ አይደለም ያ እንደዛ ምትዩ አሙን አህዲክ እንደ ወንድሜ ነው ማየው እናንተ እንደምታስቡት አይደለም ምናምን እያልሽ ነው ማለት ነው ለማንኛውም ብዙ አወራሁኝ መሰለኝ ትንሽ የሆነ ነገር ሲታዩ የምር እንድታውሩ ያደርጋችኋል ፋኪ ምን እየሆነች እንደሆነ እኔ ግራ ገብቶኛል ለማንኛውም ምናልባት በንግግር ያስቀየምኳችሁ እናንተ ካላችሁ አውፉ በሉኝ ያው ስሜታችን እና እናንተ ልታወሩ ሳትፈልጉ በቃ የሆነ እንድታወሩ ያደርጋችኋል ማለት ነው ለማንኛውም ሁላችሁም አመሰግናለሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ ፋኪ የኢሳም አፍቃሪ ሆነች ማለት ነው ጉድ ማጣ እስቲ መጨረሻውን እናያለን ኢሳም ደግሞ መልስ ቶሎ መልስ ይባክህ እኛም ተጨነቅን እዚህ ጋር አንተ ደግሞ መልሱን ቶሎ መልስ እንጠብቃለን ማለት ነው